በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግብረ ገብ እንዴት እንጸልይ? በቅዱስ ዮሐንስ አፈወርቅ። እንግዲህ ማንኛውም ጸሎታችሁ በምስጋና የታጀበ ይሁን። ለጎረቤቶቻችሁ ማለትም ለሚያምኑትም ብቻ ሳይሆን ለኢአማንያን እንድንጸልይ የምንታዘዝ ከሆነ ወንድማችሁ ላይ በተቃራኒው መጸለይ ምን ያህል ስህተት እንደሆነ አስቡት። ይህ ምን ማለት ነው? ለጠላቶቻችሁ እንድትጸልዩ አዟችሁ የለምን? ታዲያ እናንተ ወንድማችሁ ላይ በክፋት ትጸልያላችሁን? የሚገርመው ግን ጸሎታችሁ በእነሱ ላይ ሳይሆን በተቃራኒው የሚሆነው በራሳችሁ ላይ ነው። እነዚህ አርቁም ቃላት ለሱ እንዲያድርግበት፣ እንዲያሳየው፣ እንዲመታው፣ እንዲስጠው የሚለው የመሳሰሉት እያሰማችሁ እግዚአብሔርን ቁጣ ትቀሰቅሳላችሁ። እንዲህ የመሰሉ ቃላት የግድ ትሑትና ገር ሊሆን ከሚገባው ከመድኃኔዓለም ደቀ መዛሙርት ይራቁ። እንዲህ ያለ ክፉ ነገር ቅዱስ ቁርባን ምስጢራት ከተሰጠበት አንደበት ምንም አይነት በሬድ ነገር አይውጣ። የክርስቶስን ሥጋ የነካ ምላስ ማንኛውም የሚያስቀይም ነገር አይናገር፣ ንጹሕ ሆኖ ይጠበቅ እንጂ ከሱ የመርገም ቃል አይወለድ። ተሳዳቢዎች የእግዚአብሔርን መንግሥት አይወርሱም ካለ ለሚራገሙ ሰዎች እጅግ ቀላል ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20። አንድ ሰው የሚራገም ከሆነ የግድ ጎጂ መሆን አለበት። ሰው መጉዳትና ጸሎት አይስማሙም። መርገምና መጸለይ የተራራቁ ናቸው። መክሰስና መጸለይም የተለያዩ ናቸው። በጸሎት እግዚአብሔርን መማጸን ከዚያም እርግማኖችን ማሰማት ትሻላችሁን? ይቅር የማትሉ ከሆነ እናንተም ይቅር አትባሉ። ማቴዎስ ምዕራፍ 6 ቁጥር 15። እናንተ ግን ይቅርታን ከመጠየቅ ይልቅ ይቅር እንዳትባሉ እግዚአብሔርን ትማጸኑታላችሁ። በዚህ አይነት እጅግ የበዛ ድካም ነው ያለው። ይቅር ያልተባለው ማለትም ጌታ ይቅር እንዳይለው የሚጸልይ ሰው ይቅርታን ካላገኘ እንዴት ነው ወደፊት ይቅርታን ሊያገኝ የሚችለው? ጉዳቱ ለእናንተው ነው፣ ለእሱ አይደለም። ጸሎታችሁ ለራሳችሁ እየተሰማችሁ ባለበት መጠን ብትጸልዩም ከተመረዘ አፍ የሚቀርብ ስለሆነ በዚህ ሁኔታ ጸሎታችሁ በፍጹም ተቀባይነት ሊያገኝ አይችልም። በእርግጠኝነት ነው የምነግራችሁ፣ የሚራገም አንደበት አስቀያሚና ርኩስ በሆኑ ነገሮች ሁሉ የተመረዘ ነው። ለኃጢአታችሁ ይቅርታን ለማግኘት በቅንነት ስትታገሉ ስለ ራሳችሁ ኃጢአቶች መንቀጥቀጥ ሲገባችሁ ከወንድማችሁ ላይ እግዚአብሔርን ለማሸሽ ትመጣላችሁ። አትፈሩምን? ወይም እናንተ የሚመለከታችሁ ምን እንደሆነ አታውቁምን? ምን እያደረጋችሁ እንደሆነ አይታያችሁምን? በትምህርት ቤት የሕፃናት ጠባይንም ቢሆን ኮርጁ። ልጆች ትምህርታቸው በተመለከተ የራሳቸው ክፍል ቢያዩና ለስራ ፈትነታቸው ሁሉም ቢገረፉ እንዲሁም አንድ በአንድ በጥብቅ ቢፈተኑና ቢቀጡ እስከ ሞት ድረስ ይፈራሉ። ዳግመኛም ከጓደኞቻቸው አንዱ ቢመታቸው እንኳን ያ ምት ኃይለኛ ቢሆን መቆጣት ሲገባቸው መቆጣት አይችሉም። በመምህራቸው ላይም አያጉረመርሙም። ነፍሳቸው በፍርሃት የተሞሉ እንዲሁ ናቸው። የማያዩት አንድ ነገር ብቻ ነው፣ ያለ ሰንበሮች መግባትና መውጣት ብቻ ነው። ሀሳባቸው በዚያ ጊዜ ላይ ነው። ከክፍል ሲወጡም ቢመቱም ባይመቱም ለደስታው ሲሉ የጨዋታ ጓደኞቻቸው የመቷቸው በፍጹም ወደ አእምሯቸው አይገቡም። እናንተም የራሳችሁ ኃጢአት በተመለከተ በጉጉት በምትቆሙበት ጊዜ መፍራት መንቀጥቀጥ ሲገባችሁ እንዴት የሌሎችን ስህተቶች ለመጥቀስ ቻላችሁ?
የእግዚአብሔርንስ ይቅርታ እንዴት መለመን ትችላላችሁ? የራሳችሁ ጉዳይ ሌሎችን ከመርገማችሁ አንጻር የበለጠ የከፋ ነው። የራሳችሁን ስህተቶች አይቶ እግዚአብሔር አስተያየት እንዳያደርግላችሁ ትከለክሉታላችሁ። ፍጹም እናንተን ያስቀየሟችሁን በኃይለኛው እንድቀጣላችሁ እኔን ከተማጸናችሁ ያስቀየማችሁኝ እኔ ይቅር እንድላችሁ እንዴት ትጠብቃላችሁ ብሎ ምናልባት ሊጠይቅ አይችልምን? በጣም ቀላልና ውስብስብ ያልሆነ ነገር እንዴት መጸለይ እንዳለብን ማወቅ ካልቻለን ምን ልናውቅ እንችላለን? ክርስቲያኖች እንደሚጸልዩት ለመጸለይ እንማር። እነዚያ የአሕዛብ ጸሎቶች የአይሁድ ልመናዎች ናቸው። የክርስቲያኖች ግን ተቃራኒው ነው። ለሚቃወሙን ቅያሜያችን እንረሳለን፣ ይቅርታ እናደርጋለን። ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩ እንማልዳለን። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 12። ሰማዕቱ ቅዱስ እስጢፋኖስ ያለውን አድምጡ። ጌታ ሆይ ይህን ኃጢአት አትቁጠርባቸው። ሐዋርያት ሥራ ምዕራፍ 7 ቁጥር 8። በእነሱ ላይ ከመጸለይ ይልቅ ጸልዮላቸው ነበር። እናንተ ግን ለእነሱ ከመጸለይ ይልቅ የእርግማን ቃላትን ታዘንባላችሁ። እሱ ካለበት ደረጃ አንጻር እናንተ ክፉዎች ናችሁ። ማንን ነው የምናደንቀው? እስኪ ንገሩኝ። ለተጸለየላቸው ለእነዚያ ሰዎች ነው ወይስ ለእነሱ የጸለየላቸውን ነው? በእርግጠኝነት የጸለየላቸውን ነው። እኛ ብንሆን ደግሞ ምን ያህል የበለጠ ወደ እግዚአብሔር መጸለይ ይገባን ይሆን? የተደባደበ ጠላት አላችሁን? ጸልዩለት፣ ግን የበለጠ እንዲጎዳ በማሰብ አይሁን። ያ በእውነት ውጤቱ ሊሆን ይችላል። እናንተ ግን ይህ ዓላማችሁ አታድርጉት። ያ የተባረከ ሰማዕት ሁሉንም ያለ አግባብ መከራን አይቶ ታግሷል። ይሁን እንጂ ጸልዮላቸዋል። እኛ በጠላቶቻችን አግባብ በሆነ መልኩ በብዙ ነገሮች መከራን እናያለን። አንድ ሰው ያለ አግባብ መከራ እየተቀበለ ደፍሮ ለጠላቶቹ መጸለይ የማይተው ከሆነ በሚገባ መልኩ እየተቀጣን ያለን ለነሱ የማንጸልይ እንዲያውም በእነሱ በጠላቶቻችን ላይ አንዳች መከራ እንዲደርስባቸው የምንጸልይ ምንኛ ቅጣት ይገባን ይሆን? በእውነት እናንተ ሌላ ሰው ላይ ጉዳት እያመጣችሁ እንዳላችሁ ታስባላችሁ። በእውነት ግን በጦር ራሳችሁን እየወጋችሁ ነው። እውነታው ግን በራሳችሁ ላይ ጦርን እየሰበቃችሁ ነው። በዚህ መንገድ ሌሎች ላይ እንዲቆጣ በመገፋፋት ለራሳችሁ በደሎች ዳኛው እንዳይራራላችሁ ታደርጉታላችሁ። እንዳይፈረድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋል እንዲል ማቴዎስ ምዕራፍ 7 ቁጥር 2። ስለዚህ ለይቅርታ ራሳችንን እናዘጋጅ። እግዚአብሔር የእኛን ይተውልን ዘንድ በምሕረት ዓይኑ ያየን ዘንድ። እነዚህ ነገሮች እንድትሰሟቸው ብቻ ሳይሆን የምመኘው እንድታጤኗቸውም ጭምር ነው። አሁን እየሆነ ያለው በአእምሯችሁ መዝገብ ላይ ቃላቱ ብቻ ናቸው። ምናልባትም እነዚህም ቢሆኑ ጥቂት ብቻ ናቸው። ከዚህ ከተለያየን በኋላ በጉባኤው ያልነበረ ማንኛውም ሰው ትምህርቱ ስለምን ነበር ብሎ ሲጠይቃችሁ እያንዳንዳችሁ መናገር አትችሉም። ሌሎች ደግሞ የሚያውቁት የተናገርነውን ርዕሱን ብቻ ነው። እናም ስለበደለን ይቅርታ ስለማድረግ ለጠላቶቻችን ስለመጸለይ ነበር የስብከቱ ርዕስ ብለን እንመልሳለን። ዳሩ ግን ስለማያስታውሱት የተባለውን ሁሉ ያጠፉታል። ሌሎች ጥቂት ያስታውሳሉ፣
ግን አሁንም በጣም ጥቂት ነገር ነው የሚያስታውሱት። በመሆኑም በምትሰሙት ምንም ነገር የማታገኙ ከሆነ በትምህርቱ በጉባኤው እንዳትገኙም ቢሆን እንኳን እንማልዳችኋለን። ይህ ምን ጥቅም አለው? እጅግ በጣም ብዙ ከሆኑ ምክሮችና ተግሳጾች በኋላ በዚያውም በነበርንበት የምንቀጥል ከሆነ ርግማኑ ታላቅ ነው፣ ቅጣቱ የበለጠ ኃይለኛ ነው። ለዚህ ነው እግዚአብሔር ምንም ሰብአዊ ዓለማዊ ያልሆነ ነገር እንድንጠይቅ ውሱን የሆነ ጸሎት የሰጠን። እናንተ ከልብ ታማኝ የሆናችሁ ለምን የግድ መጸለይ እንደሚገባችሁ እንዲሁም ሁሉም ጸሎት እንዴት እንደሆነ ታውቃላችሁ። አንድ ሰው ግን ለኢአማንያን በዛ መጸለይ አልታዘዘም ሊል ይችላል። የዚያን ጸሎት ኃይል፣ ጥልቀት፣ ድብቅ ምስጢር ካስተዋላችሁ ይህንን ልትሉ አትችሉም። እናንተ ብቻ ግለጡት። ይህ ራሱ በውስጡ ምስጢሩ ተካቶ ታገኙታላችሁ። በአቡነ ዘበሰማያት ጸሎታችን ውስጥ አንድ ሰው ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን በሚል ጊዜ ምንን እንደሚያመለክት ያውቃል። አሁን አስተውሉ። በሰማያት ኢአማንያን ወይም ተቃዋሚ ስላለ አይደለም። በመሆኑም አማኙ ብቻ የተባለ ከሆነ የዚህ አገላለጽ ምክንያት ላይኖረው ይችል ነበር። አማኙ የእግዚአብሔርን ፈቃድ ቢያደርግና ኢአማንያን ባያደርጉ ኖሮ የእሱ ፈቃድ በሰማይ እንደሆነች በምድር አትሆንም ነበር። ግን ይሄ ምን ማለት ነው? በሰማይ ምንም ክፉ ስለሌለ በምድር ምንም ክፉ አይሁን። ዳሩ ግን ሰውን ሁሉ ወደ እናንተ ሕይወት እግዚአብሔርን ይፈራ ዘንድ አምጡት። ሁሉንም ሰዎች የሚጠሉንን እና ጠላቶቻችንን የሆኑትን ቢሆኑ እንኳ መላእክት አድርጓቸው። በሁለቱም በቃልም በተግባርም በሚያምኑትም ሆነ በማያምኑት በየቀኑ እግዚአብሔር እንዴት በከንቱ እንደሚነሳና እንደሚሾፍበት አታዩምን? ከዚያስ ምን ሆነ? በዚህ የተነሳ ፀሐይን አጥፍቷልን? ወይስ ጨረቃ ብቻ አስቀርቷልን? ሰማያትን ጠቅልሏልን? ምድርንስ አናውጦ አጥፍቷታልን? ባህሩን አድርቋልን? የውሃዎችንስ ምንጭ ዘግቷልን? ወይስ አየርን አውኳልን? በፍጹም። ይልቅስ በተቃራኒው የምድር ፍራፍሬዎች በወቅታቸው እንዲሰጡ፣ ፀሐይ እንድትወጣ፣ ዝናብ እንዲዘንብ አድርጓል። በመሆኑም በከንቱ ለሚጠሩት፣ ላላወቁት፣ ለተመረጡት፣ ለአሳዳጆቹ ሁሉ የዓመት ምግብ የሚሆን ይሰጣል። ይህንንም የሚሰጠው ለአንድ ወይም ለሁለት ቀን ሳይሆን በሕይወት ዘመናቸው ሙሉ ነው እንጂ። ስለዚህ እሱን ኮርጁ። የሰው ኃይል እስከሚፈቅደው ድረስ እግዚአብሔርን ምሰሉት። ፀሐይን ማውጣትን አትችሉም። ከክፉ ንግግር ግን ተቆጠቡ። ዝናብን መላክ አትችሉም። መሳደብ አቆሙ። ምግብ መስጠት አትችሉም። ከብልግና ተቆጠቡ። ከእናንተ የሚጠበቀውን ካደረጋችሁ በቂ ነው። እግዚአብሔር ለጠላቶቹ ያለው ርኅራኄ የሚያሳየው በስራው ነው። እናንተ ታዲያ ቢያንስ በቃላችሁ እንኳ ለጠላቶቻችሁ ጸልዩ። ከዚያም በሰማይ እንዳለው እንደ አባታችሁ ትሆናላችሁ። ርዕስ ላይ ምን ያህል ተነጋገርን? ወይስ መነጋገሩን እናቁም? ከዚህ የሚገኘው ጥቂት ነገር ብቻ ነውና። ይህን የምለው ደግሞን እንቅልፍ ስላለን አይደለም፣ እንዲሁም በመናገር እጅግ ስለደከመን አይደለም። እናንተ የምታዳምጡት ብቻ ናችሁ የማትናደዱት። አሁን አንድ ሰው ያለውን ሳያደርግ ሲቀር
አሁን አንድ ሰው ያለውን ሳያደርግ ሲቀር የሚናደድ ይመስላል። በተግባር የሚፈጽም ሰው አንድን ተመሳሳይ ነገር ብዙ ጊዜ ለመስማት ያፈቅራል፣ በዚህ አይናደድም። የሱ የራሱ ምስጋና ነውና። ንዴት ግን የሚመጣው የተባሉትን በቀላሉ ሳያደርጉ ሲቀር ነው። በዚህ ምክንያት ተናጋሪው በጣም ይቸገራል። አንድ ሰው ምጽዋት መስጠት የሚለማመድ ከሆነ ሌላ ስለ ምጽዋት ሲናገር ቢሰማ እጅጉን አይናደድም፣ ሐሴት ያደርጋል እንጂ። ምክንያቱም እየሰማ ያለው የታዘዘውን የታወጀውን የራሱን መልካም ድርጊቶች ነውና። የጎዱንን ሰዎች ይቅር ስለማለት በሚል ርዕስ ስንማማር ደስተኞች ሳንሆን እንቀራለን። የዚህ ምክንያቱ በርህራሄ ለመታገስ ፍላጎቱ ስለሌለን ነው። በእኛ አይተገበርም። እውነታው ቢኖር ኖሮ በመነሳቱ ሕመም አይሰማንም ነበር። ስለዚህ እንድንደክም ወይም እንድንናደድ የማትሹ ከሆነ እንደምንሰብክላችሁ አድርጉት። የትምህርታችን ርዕስ በድርጊታችሁ በሕይወታችሁ አሳዩ። በእነዚህ ርዕስ ጉዳይ ላይ የእናንተ ጠባይ ከትምህርቱ ጋር እስኪስማማ ድረስ በፍጹም መናገር አናቆምምና። ይህንን የበለጠ የምናደርገው በተለይ ለእናንተ ካለን ፍቅርና ስለ እናንተ ስለምንጨነቅ ነው። ማንም ሰው ወደ ውጊያው ባይወጣ ጥሩምባ ነፊው የጥሩምባውን ድምፅ የግድ ማሰማት አለበት። የራሱን ድርሻ የግድ ማሟላት አለበት። እኛ ይህንን የምናደርገው በእናንተ ላይ በጣም ከባድ እርግማን እንዲመጣባችሁ በመመኘት አይደለም፣ ከራሳችን እንዲርቅ እንጂ። ከዚህ በተጨማሪ ለእናንተ ያለን ፍቅር ይገድበናል። ያ በእናንተ ላይ ቢደርስ ልቦናችን ያስለቅሰዋል፣ ያሰቃየዋል፣ ያሳምመዋል። ይህንን እግዚአብሔር ያርቅልን። እኛ ለእናንተ የምናዘው ምንም አይነት የዋጋ ሂደት ያለው ነገር አይደለም፣ አሊያም ረጅምና አድካሚ ጉዞ ያለው አይደለም። የሚያስፈልገው መሻታችሁ ብቻ ነው። ይህ አንድ ቃል ነው። ይህ የአእምሮ ዓላማ ጉዳይ ነው። በአንደበታችን ላይ ጠባቂ ብቻ እናስቀምጥ። በከንፈሮቻችን ላይ በርና መቀርቀሪያ እናበጅለት። በዚህም እግዚአብሔርን የሚያስቀይም ምንም ነገር ላንል እንችላለን። በመሆኑም እንዲህ የምናደርገው ለምንጸልይላቸው ለእነዚያ ሰዎች አይደለም፣ ጠቀሜታው ለራሳችን እንጂ። ጠላቶቹን የሚባርክ ራሱን ይባርካል፣ ጠላቶቹን የሚረግም ራሱ ይረገማል። እንዲሁም ለጠላቶቹ የሚጸልይ የጸለየው ለእነሱ ሳይሆን ለእርሱ ለራሱ ነው። ስለዚህ እነዚህ ዘወትር እናስባቸው። እንዲህ የምናደርግ ከሆነ ይህንን ልዩ ስነ ምግባር የመፈጸም ልምምድ እየቀነስን እንሄዳለን። የአባታችን የቅዱስ ዮሐንስ አፈወርቅ ረድኤት በረከት ይደርብን። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።